በስተመጨረሻውም ውሽሚት እንግዲህ እንዳያችሁት ኤፍሬም እጅ ላይ ዱቅ ብላ ወድቃለች። አንዳንዴ እንግዲህ እንዲህ ነው ህይወት፣ እንዲህ ናት። ተመልሳ ኤፍሬምን እየለመነችው ነው። ምክንያቱም ምንም ማድረግ ምንም ማምጣት ከዚህ በኋላ አብርሃም ወደ ህይወቷ እንዳይመለስ ጠንቅቃ ስለገባት ያላት አማራጭ ምንድነው? ኤፍሬምን መለመን ነው። ይሄ ነው ጋይስ ያላት አማራጭ። አትሸወጂ። ኤፍሬም ደግሞ ለዚህ ህይወት በጣም ብዙ መስዋዕትነትን ይሄ ህይወት ከየት ወዴት እንደሆነ ጠንቅቆ ያውቀዋል። ከጥንስሱ ከመጀመሪያው ከመሰረቱ የነበረው ሰው ኤፍሬምና ሃይሚ ናቸው። ከሩቲና ከአብርሃም ጨምሮ ማለት ነው። ገባሽ? ኤፍሬም ምንም ነገር ብታደርጊው እዚህ ጋር ላንቺ አይዞሽ ወይ ደግሞ ሊያስብልሽ ሊጨነቅልሽ አይችልም። አንቺን እንደ ተራ ሴት ነው የሚያይሽ። አንቺን በሌላ አይን ነው የሚያይሽ። ገባሽ አይደለ? ከአንቺ ጋር ተደላድሎለት ከሚኖር ከሩቲ ጋር የፈለገ ነገር ጎሎበት ከሩታ ጋር ቢሆን ነው የሚመርጠው ኤፍሬም ማለት ነው። ምክንያቱም ጠንቅቆ ያውቃል ይሄ ህይወት እንዴት እንደመጣ። ገባሽ አይደለ? ስለዚህ አንቺ ግን በአንቺ ቤት መተሽ ኤፍሬምን መለመንሽ ለአንዴና ለመጨረሻ ጊዜ አብርሃምን አገናኝ። ስንቴ ነው የሚያገናኙሽ? ነው እኮ ስንቴ ነው የሚያገናኙት ጋይስ? ከዚህ በፊት ቤቷ ድረስ ካላመጣችሁልኝ ብላ እንግዲህ ኤፍሬም ይዞለት ሄዶ ያለውን አስረዳት። በኔንም በሩታም በልጅም እንዳትመጪብኝ አለሽ። አላበቃላትም ደግሞ ትናንትና ዴቭን ይዛ ሄደችው። ከዛ አብርሃም አሻፈረኝ አልሄድም ከናንተ ጋር ብሎ ከበር ከወጣ በኋላ ተመለሰ አለ ዴቭ ዛሬ ሲናገር። ቪዲዮ ሙሉ ለሙሉ አልለቀቁትም፣ ቆርጦ ነው የለቀቁት። ለኦዲየንስ ራሱ መልስ ይሆን ነበረ ቪዲዮ ሙሉን ቢለቁት ኖሮ። ግማሽ ፓርት ላይ አልተቀረጸም፣ የተቀረጸውም ደግሞ ተቆርጦ ከበር ስንወጣ ብቻ ነው የታየው አለ። ከዛ በኋላ ምን ይፈጠር አልተለቀቀም፣ ፓርት 2 የለውም ብሎ ዛሬ በራሱ ቤት ተናግሯል። ከቡዜ ጋር ዴቭ ማለት ነው። ስለዚህ ውሽሚት አሁን እንግዲህ አማራጭ የለኝም። አቤላም እንግዲህ ትቶታል። ከዚህ በኋላ እኔ አይመለከተኝም ብሎ ትቷታል። በወንድሟ ቤት ተናግሯል። ስለዚህ ያላት አማራጭ አሁን በሷ ቤት ሹሹ ገዳሚ ብላ ኤፍሬምን ለመለመን ነው። ተሸውደሻል የኔ ውሻ። አዎ ተሸውደሻል። ከዚህ በኋላ አብርሃምን አታገኘውም። አፈሽ የራስሽን ህይወት ብትኖሪ ነው የሚሻልሽ። ውሽሚትዬ እንደዛ ነው ነገሯ። ይግባሽ ብዬ ነው። ከዛ ደግሞ እንግዲህ ዛሬ ዴቭ እና ቡዜ በጣም በኃይለኛው እየተጣሉ እየተከራከሩ መጥተዋል። ቡዜ እንግዲህ በጣም ተናዳለች። እንዴት ወንድሜን እንደዛ ትተኸው ትመለሳለህ ብላለች። አንቺ ጋር የተፈጠረው ነው ዴቭ ጋር የተፈጠረው ምንም አዲስ ነገር የለውም እኮ ቡዜ። አንቺም አልችል ብሎሽ ነው እንጂ እኮ ከዳኒ ጋር እኮ ብዙ ነገር አድርጋችሁ ነበረ። ዴቭም ጋር እንደዛው ነው የሆነው። በቃ ያለው እውነት ስላለ ነው ደግሞ እንደዚህ በዚህ ልክ ተረጋግታችሁ ያላችሁት እውነት ስላለ ነው። እውነት ለመናገር እንጂ ሰው ተጎድቶባችሁ እናንተ ገና ሌላ በየጊዜው ካሜራ ይዛችሁ ትመጣላችሁ እንዴ? እውነት እናንተ አብርሃም የሆነ ነገር ደርሶበት ቢሆን እኮ ካሜራማ አያስፈልጋችሁም እውነት ለመናገር። ስለዚህ ውዶችዬ ብዙም አትጨነቁ። ውሽሚትዬም ደግሞ እንግዲህ እጅ ሰጥታለች። ግን አይገባሽም እንዴ አብርሃም አይፈልግሽም ብሏታል።